ኤርትራ ደነገጠች። ተመድ በአልጀርስ ጉዳይ አዲስ አቋም ያዘ። የአልጀርስ ስምምነት ስጋት ላይ ወድቋል። አንቶኒዮ ጉተሬዝ በአሰብ ጉዳይ ተፋጠው ለሚገኙት ኢትዮጵያና ኤርትራ አስቸኳይ ጥሪ አቀረቡ። ትራምፕ ኢትዮጵያውያን ላይ እርምጃ መውሰድ ጀመሩ። የትራምፕ አስተዳደር አደገኛ ወንጀለኞች ሲል ጠቅሶ በርካታ ኢትዮጵያውያንን ማሰሩን ይፋ አደረገ። የሁቲ ታጣቂዎች ወደ ኢትዮጵያ አጎራባች። እስራኤል አስጠነቀቀች። እርምጃ ሊወስድ እንደምችል ይታወቅልኝ ስትል ዝታለች። የእስራኤል ዛቻ የኢትዮጵያን ጎረቤትና ቀጠናውን አስጨንቋል። የተባበሩት መንግስታት ድርጅት በኢትዮ ኤርትራ ሰሞነኛ ውጥረት ስጋት እንደገባውና ሁለቱ ሀገራት ሰላም እንዲሆኑ ያደረገው የአልጀርስ ስምምነት አደጋ ላይ እንደሚገኝ አሳሰበ። ኢትዮጵያ ያነሳችው የባህር በር ይገባኛል ጥያቄ ተገቢና ሕጉም የሚፈቅደው መሆኑን ከዚህ ቀደም የገለጹት የተመድ ዋና ጸሐፊ ናቸው። የኢትዮጵያ ጥያቄ ተገቢ መሆኑን በድጋሚ በመግለጽ ስለ አልጀርስ ሀሳባቸውና የገባቸውን ስጋት የገለጹት ሀያላን ሀገራትና ትልልቅ የዓለም ድርጅቶች የኢትዮጵያን የባህር በር ጥያቄ እንደሚደግፉ እየገለጹ ሲሆን ኢትዮጵያ በሰላማዊ መንገድ የጀመረችው ጥያቄ በዚሁ አካሄድ እንድትቀጥል የተመድ ዋና ጸሐፊ ምክራቸውን ሰጥተዋል። በአሁኑ የመረጃ ሰዓታችን ይህንንና ትራምፕ በኢትዮጵያውያን ላይ መውሰድ የጀመሩት ጠንካራ እርምጃ እንዲሁም የሁቲ ታጣቂዎች ወደ ኢትዮጵያ ጎረቤት ሀገር መግባታቸውና እስራኤል እርምጃ ሊወስድ ነው ስለማለቷ የተሰሙትን አክለን ይዘን ቀርበናል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያና ኤርትራ ፍጥጫውንም የሀያላን ሀገራትና መሪዎች እንዲሁም የትልልቅ ዓለም አቀፍ ድርጅቶች ትኩረት መግዛቱን ቀጥሏል። የሀገራቱ ከፍተኛ ባለስልጣናት የቃላት ጦርነት እየጨመረና የኢትዮጵያ ዲፕሎማሲያዊ ብልጫ እየጎላ በሚገኝበት በአሁኑ ወቅት ተመድ በዋና ጸሐፊው በኩል የኢትዮጵያን ጥያቄ እንደሚደግፍ እንዲሁም በጉዳዩ ላይ ያለውን ስጋት ገልጿል። አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ ያቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓል በተከናወነበት ወቅት ኢትዮጵያና ኤርትራ ስለ ስምምነቱ ያላቸው ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቴፈን ዱጃሪክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው። ታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪ የሁለቱንም ሀገራት ሉዓላዊነትና የግዛት አንድነት አረጋግጧል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመታት ያህል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል። ጉተሬዝ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበትን ሁኔታ አስታውሰው ይህም የውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ብለዋል። ውጥረቱ እንደገና እየጨመረ ባለበት ወቅት ዋና ጸሐፊው ሁለቱም ሀገራት በአልጀርስ ስምምነት ውስጥ የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆን የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩም አሳስበዋል። በተጨማሪም ኢትዮጵያ ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብርን ለመከተል ከቀጠናዊና ዓለም አቀፋዊ አጋሮች ጋር መስራታቸውን እንዲቀጥሉም አበረታተዋል። በአሁኑ ሰዓት ኢትዮጵያና ኤርትራ በከረረ በባህር በር ይገባኛል አይገባሽም ውጥረት ውስጥ የሚገኙ ሲሆን ሀገራቱ በየፊናቸው ዲፕሎማሲያዊ ስራዎችንም እየከወኑ ነው። በህጋዊ መንገድ ሳይሆን በሴራ ነው የአሰብ ወደብን ያጣሁት የምትለው ኢትዮጵያ ዓለምን እየዘወሩ የሚገኙ ሀያላን ሀገራትና ድርጅቶችን ከጎኗ አሰልፋ በዲፕሎማሲው ረገድ ጥሩ የሚባል ስራ እየሰራች ሲሆን በአንጻሩ አምባገነኑ የኤርትራው መሪ ኢሳያስ ከኢትዮጵያ ጋር በአንድም በሌላ መልኩ የተኳረፉ ሀገራት ጋር በተደጋጋሚ መጓዝ ስራቸው አድርገውታል። ከግብጽ እስከ ሱዳን ባለፉት 3 ወራት የተጓዙት ኢሳያስ አሰብን በሰላማዊ መንገድ ለባለቤቱ ላለመመለስ የጦር መሳሪያ ልመና ላይ ይገኛሉ። ለ4 ቀናት ወደ ሳውዲ ያቀኑት ኢሳያስ በሳውዲ ነገሮች እንዳሰቡት እየሄደላቸው አይደለም እየተባለ ሲሆን ስልጣናቸውን ላለማጣት ጦርነት እንደ አንድ መፍትሄ በማሰብ ጦርነት ለመክፈት ደፋ ቀና እያሉ ይገኛሉ። በዚሁ ወደ ሌላኛው መረጃችን አለፍን። እስራኤል ከባድ ማስጠንቀቂያ ላከች። በጋዛ፣ በየመን፣ በሱሪያ፣ በሊባኖስና በኢራን ጦርነት ተወጥራ የከረመችው እስራኤል አሁን ደግሞ ወደ ኢትዮጵያ ጎረቤት ሀገር ዘወር ብላ ከባድ ማስጠንቀቂያ ሰጥታለች። እርምጃ ሊወሰድ የሚችል መሆኑን ይታወቅልኝ ስትል ማስታውቃለች። ጥብቅ ክትትል ከማድረግና ከባድ ማስጠንቀቂያ ከመስጠት ጀርባ አሁን ደግሞ ነገሩ እንዴት ነው በሚል ቀጥተኛ ንግግር የተጀመረ መሆኑን አይቲን በአሰራጨው ዘገባ አመላክቷል። ይኸው አሳሳቢ ጉዳይ ታይቶባታል የተባለችው ሀገር የኢትዮጵያ ጦር ጨምሮ ሌሎች
የአፍሪካ ሰላም አስከባሪ ጦር የሚገኝባት ሶማሊያ ናት። እስራኤል የመን ላይ ሆነው ሚሳኤሎችን በማስወንጨፍ የእስራኤል ዋና ከተማ ቴልአቪቭን ሳይቀር ሲያጠቁ የነበሩት የሁቲ አማጽያን ቀይ ባህርን አቋርጠው በስፋት ወደ ሶማሊያ እየገቡ መሆኑን ደርሼበታለሁ ስትል አስታውቃለች። ይህኛው አንደኛው ነው። በሌላ አቅጣጫ እስራኤል ባላንጣቸው ቱርክ በሶማሊያ ምድር ግዙፍ ወታደራዊ ቤዝን እየገነባችና የሚሳኤል ሙከራዎችን ማድረግ መጀመሯ እስራኤል ላይ እርምጃ ወስዳለው ወደሚባለው ከባድ ማስጠንቀቂያ እንድትገባ ያደረጋት መሆኑን የካብ ቲቪ ዘገባ አመላክቷል። እስራኤልና ሶማሊያ ዲፕሎማሲያዊ ግንኙነት ያላቸው ሀገራት አይደሉም። ሶማሊያ ለእስራኤል ሀገርነት እውቅና የሰጠች ሀገር አይደለችም። ያም ሆኖ ነገሩ ከረር እያለ በመሄዱና የየመን ሁቲዎች በስፋት ወደ ሶማሊያ ከገቡ ከእስራኤል የመን ካለው ርቀት ይልቅ ከእስራኤል ሶማሊያ ያለው ርቀት ያጠረ መሆኑን እስራኤልን ለአደጋ ያጋልጣታል የሚለው ድምዳሜ ላይ ተደርሷል። በዚህም ምንም እንኳን እስራኤል ከሶማሊያ ጋር ይፋዊ ግንኙነት ያላት ሀገር ባትሆንም በዚህ ጉዳይ ከሶማሊያ አመራሮች ጋር ቁርጡን መነጋገሩ ግድ አለመሆኑን ይኸው የ24 ዘገባ አመላክቷል። እንደ ካብ ቲቪ ዘገባ ከሆነ ሶማሊያን በተመለከተ የእስራኤል ስጋት የየመን ሁቲዎች ብቻ አይደለም። ሌላኛው በሶማሊያ በኩል እስራኤል ላይ የተጋረጠው ስጋት የቱርክ ወታደራዊ እንቅስቃሴ ነው። ቱርክና እስራኤል በአይነ ቁራኛ የሚታዩ ሀገራት ናቸው። በሌላ አቅጣጫ ደግሞ ቱርክ በሶማሊያ ባህር ዳርቻ ግዙፍ ወታደራዊ ቤዝ መገንባት ከጀመረች አላደር ብላለች። በዚህም የእስራኤል መንግስት ዓለም አቀፋዊ ጉዳዮች አማካሪ የሆኑት ሻይጋል ከአንድ ሳምንት በፊት የሶማሊያ ባለስልጣናትን በጥብቅ ያስጠነቀቁ መሆኑን ይኸው የካብ ቲቪ ዘገባ አመላክቷል። እንደ ዘገባው ከሆነ ሻይጋይ በዚሁ ማስጠንቀቂያቸው ለብዙ ዓመታት እስራኤል ኢራንን አታጠቃም የሚል ግምት ነበረ። ሶማሊያ ደግሞ ከኢራን አንጻር ብዙም ከኛ የምትርቅ ሀገር ስላልሆነች ርቀት አይገድበንም የሚል መልእክት ያስተላለፉ መሆኑ ታውቋል። ይሄ የማስጠንቀቂያ መልእክትም የተላለፈው በዚያው በሶማሊያ ባህር ዳርቻ ወታደራዊ ቤዟን እየገነባች ላለችው ቱርክ መሆኑን ይኸው ዘገባ አመላክቷል። ቱርክ ሶማሊያ ውስጥ ምን እያደረገች እንደሆነ አይናችንን ከፍተን አንድ ባንድ እየተከታተልን ነው። ቱርክ በሶማሌ ወታደሮች ከማሰልጠን ጀምሮ እስከ ሚሳኤል ሙከራዎች ድረስ የዘለቁ ስራዎችን እየሰራች እንደሆነ እናውቃለን ሲሉ አስታውቀዋል። አውሮፓዊቷ ቱርክና እስራኤል አይግባቡም፣ በጠላትነት የሚፈላለጉ ሀገራት ናቸው። በቅርቡም ቱርክ የእስራኤል ጠቅላይ ሚኒስትርና ሌሎች 36 ባለስልጣኖቻቸው በጋዛ ለፈጸሟቸው ወንጀሎች ጥር ስር ውለው ለፍርድ መቅረብ አለባቸው በማለት ቱርክ በባለስልጣናቱ ላይ የስር ማዘዣ ያወጣችባቸው ሁኔታም ታይቷል። አሁን ደግሞ ሁለቱ ሀገራት በሶማሊያ ጉዳይ ወደ አዲስ መካረር ገብተዋል። እስራኤል በማናቸውም ጊዜ ጥቃት ልሰነዝር እችላለሁ እያለች ነው። ጉዳዩ ደግሞ የየመን ሁቲ ታጣቂዎች በስፋት ወደ ሶማሊያ እየገቡ ነው መባሉን ተከትሎና የእስራኤል ባላንጣ የሆነችው ቱርክ በሶማሊያ ምድር ወታደራዊ አቅሟን እያጠናከረች መሄዷ ነው። ጉዳዩን አስቀድመን በሰላምና በንግግር እንመልከተው በሚል እስራኤል ከሶማሊያ ባለስልጣናት ጋር ውይይት የጀመረች መሆኑን የእስራኤል ምክትል የውጭ ጉዳይ ሚኒስትር ሻራን አስኬል ላይትዌኒ ኒውስ ቴሌቪዥን ተናግረዋል። በአንድ መልኩ አልሸባብና የየመን ሁቲዎች ሲተሳሰሩ፣ በሌላ አቅጣጫ ደግሞ ቱርክና የሶማሊያ መንግስት መጣመራቸው ለእስራኤል ከባድ አደጋን የደቀነ መሆኑ ተነግሯል። እናም እስራኤል ለህልውና ስል እርምጃ ልወስድም እችላለሁ እያለች ትገኛለች። እስራኤል ሶማሊያ ውስጥ ባለው የቱርክ ወታደራዊ ይዞታዎች ላይ ጥቃቶችን የምትሰነዝር ከሆነ ከባድ የሆነ ቀጠናዊ ወታደራዊ ትንቅንቅ የሚፈጠር ይሆናል። የእስራኤሉ ምክትል የውጭ ጉዳይ ሚኒስትር የሶማሊያው አደጋ ዓለም አቀፋዊ አድማስ ይኖረዋል በማለት አስጠንቅቀዋል። በመጨረሻም የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፋ አደገኛ የውጭ ዜጋ ወንጀለኞችን ዝርዝር ይፋ አድርጓል። ከሁሉም የከፋ አደገኛ ወንጀለኞች ተብለው በመጡበት አገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና በጉምሩክ ሕግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆኑ ይፋ ተደርጓል። ኢትዮጵያውያን በግድያ፣ በዝውውር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተለዩ 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽመዋቸዋል ከተባሉት ወንጀሎች ጋር ለህዝብ ይፋ ተደርጓል። እነዚህም ሄኖክ ፍቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳኔ ሱፍ፣ መስፍን ሁሴን፣ ንግስቲ በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔና ቤዛ ከበደ ናቸው።
በህግ አስከባሪው ባለስልጣን አደገኛና ከሁሉ የከፋ ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብለው የተለዩት የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደረጓቸውን የወንጀል ድርጊቶችም ዘርዝሯል። ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ህገወጥ የገንዘብ ዝውውር ይገኙባቸዋል። የሀገር ውስጥ ደህንነት መስሪያ ቤት የተለያዩ ወንጀሎችን ፈጽመው እጅግ የከፋ አደገኛ ስደተኞች በማለት በመላው ዓለም ከሚገኙ ሀገራት የመጡ ግለሰቦች በቁጥጥር ስር መዋላቸውን ያወጣው ዝርዝር ያመለክታል። የመስሪያ ቤቱ ኃላፊ ክሪስቲኖም አሁን ይፋ የተደረገው ዝርዝር በሀገሪቱ ውስጥ በሚገኙ ከባድ የወንጀል መዝገብ ያለባቸው የውጭ ዜጎችን ኢላማ በማድረግ የሚካሄድ ዘመቻ ለመጠናከሩ ማሳያ ነው ብለዋል። ከሁለት ሳምንት በፊት አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዷ ስትገደል ሌላኛው ደግሞ ክፉኛ ከቆሰለ በኋላ የትራምፕ አስተዳደር ከህገወጥ ስደተኞች ባሻገር ህጋዊዎችን የሚመለከት እርምጃ እየወሰደ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።